የሶስትን የስድስትን የዘጠኝን ቁጥሮችን ድንቅነት ብቻ ብታውቅ የአጽናፈ ዓለም ቁልፍ ይኖርሃል። ከአንድ ጀምረን በእጥፍ ብንቀምር ሶስትን ስድስትን ዘጠኝን አናገኛቸው። ዘጠኝ በኔ እይታ ወይም በቁጥር ህግ ማለት እንችላለን ንጉሰ ነገስት ነው ማለት ይቻላል። የቁጥሮች የነገስታት ንጉስ። 0 እስከ 9 ያሉትን ቁጥሮች ደምረን የመጨረሻ ውጤቱ 9 እንደሆነ እስቲ ተመልከቱ ስክሪኑ ላይ ክቡራን ተመልካቾቻችን። ክቡራን ተመልካቾቻችን ዛሬ የምንነጋገረው ስለ 3 ስለ 6 ስለ 9 የቴስላ ቀመር ሲፈታ በሚል ርዕስ ይሆናል። አስታውሳለሁ ከአመታት በፊት ስለዚህ ነገር አቅርቤላችሁ ነበረ። ዛሬ ግን የ3ን የ6ን የ9ን ምስጢር በኢትዮጵያ ፊደላት ጭምር ነውና ምንቃኘው። ቆይታችሁ ከኔ ጋር ይሁን። ሐሳብ አስተያየታችሁን ላኩልኝ። ይሄንን አቀርባለሁ ባልኳችሁ ጊዜ በጣም በርካታ ጥያቄዎችን በውስጥ መስመር ልካችሁልኝ ነበረ። በተከታታይ ልንዳስሰው እንችላለን። በዛሬው መርሃ ግብራችን ግን በተለይ 3ን 6ን 9ን ዳሰስ እናደርጋለን። 9 ላይ ደግሞ ትኩረታችን አድርገን ከኢትዮጵያዊው ምስጢር አንፃር ከዓለሙ ሳይንስ አንፃር በተለይ ከቀመር ህግጋት አንፃር እንዳስሳለን። በያላችሁበት ቆይታችሁ ከኔ ጋር ይሁን ለማለት እወዳለሁ። ታላቁ ተመራማሪ ጋሊሊዮ ጋሊሊ በአንድ ወቅት እንዲህ ብሎ ነበረ፣ ተፈጥሮ ቋንቋ አላት፣ ቋንቋዋ ግን ቁጥር ነው ይላል። ስለዚህ ብዙ ነገር የተገነባው በቁጥር በመሆኑ እኛም ራሳችን ቁጥሮች በመሆናችን ምክንያቱም ሰው ስንል ራሱ 7 ነገር ማለታችን ነውና በዝርዝር ዛሬ ስለ 3 ስለ 6 ስለ 9 እንነጋገራለን። በተለይ በጣም ብዙ ምርምርን የሰራው በጣም ታዋቂው ስመጥሩ የክፍለ ዘመኑ ምርጥ ሊቄት የሚባለው ኒኮላ ቴስላ በ3 በ6 በ9 ላይ የራሱን ምርምር አድርጓል። በተለይ ኒኮላ ቴስላ ከ1856 እስከ 1943 ዓመተ ምህረት ድረስ የነበረ ነው። ምን ይላል? የ3ን የ6ን የ9ን ቁጥሮችን ድንቅነት ብቻ ብታውቅ የአጽናፈ ዓለም ቁልፍ ይኖርሃል እያለ በአድናቆት ስለ 3 ስለ 6 ስለ 9 ይህ ተመራማሪ ገልጾታል። 3 ምንድነው? 6 ምንድነው? 9 ምንድነው? የአጽናፈ ዓለም ቁልፉ ምንድነው? በዛሬው መርሃ ግብራችን ላይ በተወሰነ መልኩ ልንዳስሰው እንችላለን የሚል እምነት አለኝ። ቆይታችሁ ከኔ ጋር ይሁን። 3 6 9 የነዚህ ምስጢራትን ብታውቅ ወይም የነዚህን ጠቀሜታ ብቻ ብታውቅ የአጽናፈ ዓለም ቁልፍ ይኖርሃል ይላል ኒኮላ ቴስላ። ለምን 3ን መረጠ? ለምን 6ን መረጠ? ለምን 9ን መረጠ? አሁን ምስጢሩን በዝርዝር እናያለን። ቆይታችሁ ከኔ ጋር ይሁን። በተለይ የዛሬው መርሃ ግብራችንን ከኢትዮጵያዊው ሳይንስ ጋራም ለማገናኘት እሞክራለሁ። 9 በኔ እይታ ወይም በቁጥር ህግ ማለት እንችላለን ንጉሰ ነገስት ነው ማለት ይቻላል። የቁጥሮች የነገስታት ንጉስ። 3 6 9 ግን በልዕልና ያለውን ዓለምን ይወክላሉ። እንዴት ይወክላሉ? ከዚህ በመቀጠል ምናየው ይሆናል። ከሲስተም ውጪ ናቸው፣ ከቁጥር ሲስተም ውጪ። ለምሳሌ ከአንድ ጀምረን በእጥፍ ብንቀምር 3ን 6ን 9ን አናገኛቸው። ለምሳሌ አንድ እንውሰድ። በስክሪኑ ላይ እንደምታዩት አንድ ነው። 1 ሲደመር 1 2 ነው። 2ም 2 ነው። 2 ሲደመር 2 4 ነው። 4ም 4 ነው። 4 ሲደመር 4 8 ነው። 8ም 8 ነው። 8 ሲደመር 8 እንደምታዩት በእጥፍ ስትቀምሩት 16 ነው። ወደ አንድ አሃዝ ስትለውጡት 1 ሲደመር 6 7 ነው። 16 ሲደመር 16ም 32 ነው። 3 እና 2ን ወደ አንድ አሃዝ ስትለውጡት 5 ነው። 32 ሲደመር 32 64 ነው። 6 ሲደመር 4 10 ነው። አሁንም 10ን ወደ አንድ አሃዝ ስትለውጡት 1 ነው። 64 ሲደመር 64 128 ነው። 1 2ን 8ን ወደ አንድ አሃዝ ስትለውጡት 11 ነው። 11ንም ወደ አንድ አሃዝ ስትለውጡት 1 ሲደመር 1 2 ነው። ክቡራን ተመልካቾቻችን እስቲ ልብ አድርጋችሁ ውጤቱን ተመልከቱ። 1 2 4 8 7 5 እንደገና አሁንም እጥፍ እያደረጋችሁ ብትሄዱ 1 2 4 8 7 5 እያለ ይሄዳል። በእነዚህ የእጥፍ ብዜት ውስጥ በእነዚህ የእጥፍ ድምር ውስጥ 3ን 6ን 9ን መቼም አናገኛቸውም። 3ን 6ን 9ን መቼም አናገኛቸውም። ስለዚህ ከዚህ ቁጥር ወይም ከነዚህ አቅማራት ሲስተም የወጡ መሆናቸውን ትረዳላችሁ። አሁን የድምር ብዜታቸውን አይተንም 3 6 9ን አተናል። እስቲ ደግሞ ለሁለት በመሰንጠቅ ወይም በመክፈል
እነዚህ ቁጥሮች አሁንም እንደማይገኙ እስቲ በሂሳብ እናረጋግጥ። ስክሪኑ ላይ እንደምትመለከቱት አንድ ነው። አንድን ለሁለት ስትከፍሉት ወይም ስታካፍሉ 0.5 ይሆናል። 0 ሲደመር 5 አሁንም 5 ነው። እንደገና 0.5 ለሁለት ስታካፍሉ 0.25 ይሆናል። 2 ሲደመር 5 7 ነው። አሁንም 0.25ንም እንደገና ለሁለት ስትከፍሉት 0.125 ይሆናል። 1 ሲደመር 2 ሲደመር 5 እኩል ይሆናል 8 ነው። አሁንም 0.125 ለሁለት ስታካፍሉት 0.0625 ይሆናል። 6 ሲደመር 2 ሲደመር 5 13 ይሆናል። 1 ሲደመር 3 4 ነው። እንደገና ደግሞ አሁንም ለሁለት ስትከፍሉ 0.03125 ይሆናል። ይሄንንም ወደ አንድ ስትለውጡት ብቻ 2 ይሆናል። በአጠቃላይ 1 2 4 8 7 5 እየተመላለሱ በመደመርም በመከፋፈልም የሚመጡ ሲሆኑ 3 6 9 ደግሞ ያው ከሲስተም የወጡ ናቸው። ስለዚህ 3 6 9 ከሲስተም ወይም በአፋ ያሉ ናቸው ብለን ማየት እንችላለን። ክቡራን ተመልካቾቻችን በመደመርም በመሰንጠቅም በመክፈልም አላገኘናቸውም ማለት ነው። እንደሚታወቀው አተም 99.99999 ባዶ ስፍራ እንደሆነ ይታወቃልና እስቲ ከ9 እንጀምር። ከንጉሠ ነገሥት 3 እና 6 ሌሎቹን ቁጥሮች ሲመሩ 9 ደግሞ 3 እና 6ን አንድ ላይ አካቶ የሚቀምር ከባድ ቁጥር በመሆኑ እንዴት በአጽናፈ ዓለም ውስጥ ወይም በዩኒቨርስ ውስጥ እንደሚገባ ከዚህ በመቀጠል በዝርዝር እናየዋለን። ለዚህ ነው የ3ን የ6ን የ9ን ቀመር ምስጢር ብታውቅ የአጽናፈ ዓለም ቁልፍ ታገኘዋለህ የሚለው ተመራማሪው። 9 ዓለም አቀፍ መንፈሳዊ ህገጋት ይሉታል ተመራማሪዎቹ። ዩኒቨርሳል ስፒሪቹዋል ሎስ ይሉታል። ስፒሪቹዋል ኢንላይትመንትም መንፈሳዊ አብርሆት ይሉታል። ኢነር ዊዝደምም ወይም ውሳጣዊ ጥበብ ይሉታል። ስፒሪቹዋሊቲ ወይም መንፈሳዊነት ይሉታል። አሁን ስክሪኑ ላይ ማሳያችሁን ልብ አድርጋችሁ ተመልከቱ። ከ0 እስከ 9 ያሉትን ቁጥሮች ደምረን የመጨረሻ ውጤቱ 9 እንደሆነ እስቲ ተመልከቱ ስክሪኑ ላይ ክቡራን ተመልካቾቻችን። ይሄ በጣም ነው የሚያስደንቀው። 0 ሲደመር 1 ሲደመር 2 ሲደመር 3 ሲደመር 4 ሲደመር 5 ሲደመር 6 ሲደመር 7 ሲደመር 8 ሲደመር 9 ስንት አገኛችሁ ክቡራን ተመልካቾቻችን? 45 አገኛችሁ። 45ን ወደ አንድ አሃዝ ወይም ወደ አንድ ዲጂት ስትወስዱት 4 ሲደመር 5 ምን ይሰጠን? 9 ሰጠን። ይሄ በጣም አስገራሚ ነው። በጣም አስገራሚ ነው። እንደገና 9 ቁጥርን አውጥተን ከ1 እስከ 8 ያሉትን እስቲ ደምረን እንይ። 1 ሲደመር 2 ሲደመር 3 ሲደመር 4 ሲደመር 5 ሲደመር 6 ሲደመር 7 ሲደመር 8 ስንት ይሰጠናል? 36። 3 ሲደመር 6ን እንደገና ስንደምረው ወደ አንድ ዲጂት አውርደን 9 ይሰጣል። ቁጥሩ ከባድ መሆኑን ምንም ቁጥር ቢቀመር ከ9 እንደማያልፍ በዚህ ተረድተናል፣ አውቀናል። ስለዚህ ኢነር ዊዝደም ወይም ውሳጣዊ ጥበብ የሚያሉበት ምክንያት ከዚህ የተነሳ ነው። አሁን ደግሞ በእጅጉ ወደሚገርመው ስሌቱ የ9 ስሌት ልውሰዳችሁ። ስክሪኑ ላይ ተከታተሉ። ምንም ቁጥሮች ከ9 ጋር ስታባዙት መጨረሻ የሚሰጡት ውጤት 9 መሆኑ ደግሞ ቁጥሩ ምን ያህል ታላቅ እንደሆነ ትረዳላችሁ። ለምሳሌ ስክሪኑ ላይ ላስቀምጥላችሁ። 2 ሲባዛ 9 ስንት ነው? 18 ነው። 1 ሲደመር 8 አሁንም 9 ነው። 3 ሲባዛ 9 27 ነው። 2 ሲደመር 7 አሁንም 9 ነው። 4 ሲባዛ 9 36 ነው። 3 ሲደመር 6 አሁንም 9 ነው። 5 ሲባዛ 9 45 ነው። 4 ሲደመር 5 እኩል ይሆናል 9 ነው። 6 ሲባዛ 9 54 ነው። 5 ሲደመር 4 9 ነው። እንዲህ ያላችሁ ስክሪኑ ላይ ተከታተሉት። ለምሳሌ 10 ሲባዛ 9 90 ነው። 9 ሲደመር 0 አሁንም 9 ነው። 11 ሲባዛ 9 99 ነው። 9 ሲደመር 9 18 ነው። 1 ሲደመር 8 መልሶ 9 ነው። 13 ሲባዛ 9 117 ነው። 7 ማለት ነው። ስደምሩት አሁንም 9 ነው። እንዲህ እያል ኢንፋይናይት ቁጥሮችን ሁሉ በ9 አባስተን ውጤቱን እስከ መጨረሻው ብንደምር ተመልሶ 9 ይሰጣል። ይሄ ምን አይነት ሚራክል ነው! በቁጥር ዓለም እጅግ አስገራሚ ነው። ከ9 ውጪ እንደዚህ የሚሄድ ቁጥር ኬት ይገኛል? ስለዚህ ሌላው ከ9 ጀምረን ለ2 እያካፈልን ብንወርድ ወደ አንድ አሃዝ ብንለውጠው መልሶ 9 ነው። አሁን በማባዛት ነው ያየነው። አሁን ደግሞ ለ2 በመክፈል ደግሞ እስቲ እንመልከተው። 9 9 ነው። ለ2 ስታካፍሉት 4.5 ነው። አሁንም 4
እና 5ን አገኘ። ሲደምሯቸው 9 ነው። አሁንም 4.5ን ለ2 ሲከፍሉ 2.25 ነው። 2 ሲደመር 2 ሲደመር 5 አሁንም 9 ነው። እንደገና ደግሞ ለ2 ስትከፍሉት ይሄም 1.125 ይሆናል። 1 ሲደመር 1 ሲደመር 2 ሲደመር 5 አሁንም 9 ነው። እንዲህ እያላችሁ መውረድ ነው ክቡራን ተመልካቾቻችን። ስክሪኑ ላይ እንደምታዩት 0.5625 ይሆናል። 1.125ን ስትከፍሉት አሁንም ይሄም ወደ አንድ አሃዝ ስትለውጡት 9 ነው። 0.5625ንም ወደ 2 ስትከፍሉት 0.28125 ነው። ይሄንንም ደምራችሁ መጨረሻ ውጤት ስታገኙ 9 ነው። እንዲህ እያላችሁ የፈለጋችሁትን ቁጥር ለሁለት እየከፈላችሁ የዘጠኝን ማለት ነው ስትከፍሉት የሚሰጠው ውጤት መልሶ 9 ነው። ይሄ በጣም ይገርማል። አሁን በማካፈል እንዳየን ደግሞ ከ9 ጀምረን እጥፍ እያደረግን ብንሄድም ወደ አንድ አሃዝ ብንለውጠው መልሶ 9 ነው። ለምሳሌ 9 ነው። 9ን እጥፍ ስታደርጉት 18 ነው። 1 ሲደመር 8 አሁንም 9 ነው። 18ን አሁንም እጥፍ ስታደርጉት ሲደመሩት 36 አሁንም 3 ሲደመር 6 9 ነው። 36ን እጥፍ ስታደርጉት አሁንም ሲደመሩ 9 ነው። 72ን እጥፍ ስታደርጉ 144 ነው። 144 አሁንም ሲደመሩት ክቡራን ተመልካቾቻችን 9 ይሰጣል። እጅግ ይገርማል። ስለዚህ በማባዛትም በማካፈልም በማጠፍም ከ9 የሚያመልጥ የለም። ለዚህ ነው 9 በቁጥሮች ላይ ንጉሠ ነገሥት ነው ማለት እንችላለን። አሁን ይሄ ተመራማሪ የ3ን የ6ን የ9ን ድንቅነት ብቻ ብታውቅ የአጽናፈ ዓለም ቁልፍ ይኖርሃል ይላል። 3 እና 6ን የሚመራው 9 ነውና 9 በዕለታት ውስጥ አጠቃላይ ታይም በሚባለው ወይም ጊዜ በሚባለው መስፈርት ውስጥ ገብቶ ሁሉንም ሲመራ እስቲ እንመልከት። ይሄ በአጋጣሚ ሊሆን አይችልም ክቡራን ተመልካቾቻችን። አጋጣሚ የሚባል በቁጥር ሕግ ውስጥ የለም። በሰማያዊ ዓለም አጋጣሚ የሚባል የለም። አጋጣሚ የሚባል ነገር በፍጹም እንዳታስቡ። በጊዜያት ሁሉ ታይም በሚባለው ኮንሰፕት ላይ ቁጥር 9 ንጉሥ ሆኖ ታዩታላችሁ። እስቲ ፋክቱን በስክሪኑ ላይ ተከታተሉ ክቡራን ተመልካቾቻችን። በቀንም በሳምንትም በአመትም ውስጥ ያሉ ሴኮንዶች፣ ደቂቃዎች ሁሉ ውጤታቸው ተመልሶ 9 ነው። ለምሳሌ በአንድ ዕለት ውስጥ ያሉት ደቂቃዎች ብዛት 1440 ደቂቃ ነው። 1440 ስንት ሰጠን? 9። በአንድ ሰዓት ውስጥ ያለው የሴኮንዶች ብዛት 3600 ነው። 3 ሲደመር 6 ሲደመር 0 ሲደመር 0 መልሶ 9። በአንድ ዕለት ውስጥ ያሉ ሴኮንዶች ብዛት ስንት ናቸው ክቡራን ተመልካቾቻችን? 86400 86400 ሲደመሩ 18 ይሆናል። 18ን ወደ አንድ አሃዝ ስታወርዱት 1 ሲደመር 8 አሁንም 9። ሚራክል። በአንድ ሳምንት ውስጥ ያሉ ደቂቃዎች 10080 ነው። 1 ሲደመር 0 ሲደመር 0 ሲደመር 8 ሲደመር 0 አሁንም 9 ይሆናል። 9ን የሚያመልጥ የለም እና ፈጣሪ የጥበብ ቁጥር አድርጎ የቀመረው ቀመር ነው። በአንድ ሳምንት ውስጥ ያሉ ሴኮንዶች 604800 ይሆናሉ። 6 ሲደመር 0 ሲደመር 4 ሲደመር 8 ሲደመር 0 ሲደመር 0 18 ይሰጣል። 18ን ወደ አንድ አሃዝ ስታወርዱት 1 ሲደመር 8 አሁንም 9 ነው። ካልኩሌተራችሁን አውጥታችሁ ወይም ባይምሯችሁ አስቡ። በአንድ አመት ውስጥ ያሉ ደቂቃዎች 525600 ናቸው። 5 ሲደመር 2 ሲደመር 5 ሲደመር 6 ሲደመር 0 ሲደመር 0 ሲደመር 0 18 1 እና 8 አሁንም 9። በአንድ አመት ውስጥ ያሉ የሴኮንዶች ብዛት 31,536,000 ናቸው። አሁንም 3 ሲደመር 1 ሲደመር 5 ሲደመር 3 ሲደመር 6 ሲደመር 0 ሲደመር 0 ሲደመር 0 18 1 እና 8 9። ስለዚህ ይሄ ነገር አጋጣሚ ሊሆን እንዴት ይችላል? ስለዚህ ታይም ወይም ጊዜ በሚባለው ልኬት ውስጥ ቁጥር 9 ንጉሠ ነገሥት ሆኖ ቁጥሮችን ሁሉ ሲመራ እንመለከታለን። ምን ያህል ታላቅ ቁጥር እንደሆነ በዚህ መረዳት ይገባቸዋል። ይህ እንግዲህ በጣም በእጅጉ የሚያስደንቅ ነው ክቡራን ተመልካቾቻችን። ሌላው በጣም አስገራሚነቱ የቁጥር 9 ስክሪኑ ላይ ያሳያቸዋል። ቁጥሩን ሁሉ ደጋግሞ ማምጣቱ ነው። ቁጥሩን ደጋግሞ የማምጣት ብቃቱ ወደር የሌለው ነው። ወደር የለሽ ያደርገዋል። ለምሳሌ ከ0 እስከ 9 ያሉት ቁጥሮች ከ9 ጋር ተባስተው ሲደመሩ ቁጥር አንድን ብቻ ነው እየደጋገሙ የሚሰጡት። በጣም አስገራሚ ሲሆን የሚደጋገመው ቁጥር አንድ ደግሞ ብዛቱ የተደመረውን ቁጥር ያህል መሆኑ ደግሞ ቁጥር 9ን የበለጠ ድንቅ ያደርገዋል። ለምሳሌ 0 ሲደመር 0 ሲደመር 5 ሲደመር 5 ሲደመር 0 ሲደመር 0 ሲደመር 0 18 1 እና 8 አሁንም 9 በአንድ አመት ውስጥ ያሉ ደቂቃዎች 5,024 ናቸው። 5 ሲደመር 2 ሲደመር 5 ሲደመር 2 ሲደመር 0 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 ሲ
0 ሲባዛ 9 ሲደመር 1 ከ1 ጋር ስለደመርን ውጤቱ 1 ነው። 1 ሲባዛ 9 ሲደመር 2 ውጤቱ ስንት ነው? 1 ነው። ከ2 ጋር ስለተደመረ 12ን ደግሞ 1 እና 2ን በ9 አባስተን በ3 ስንደምር 1 እንደ አሌፍ ይሰጠናል ማለት ነው። 1 2 3 ሲባዛ 9 ሲደመር 4 ደግሞ 1 እንደዚህ እያላችሁ እስከፈለጋችሁት ለምሳሌ 1 2 3 4 5 6 7 8 9 ሲባዛ ለ9 ሲደመር ለ10 ብታደርጉት 10 ጊዜ 1 ታገኛላችሁና በጣም አስገራሚ ነው ክቡራን ተመልካቾቻችን። ስለዚህ ከ0 እስከ 9 ያሉትን ቁጥሮች በአጠቃላይ ከ9 ጋር ተባዝተው ሲደመሩ ቁጥር 1ን ብቻ እየደጋገሙ መስጠት የቁጥር 9 በቁጥሮች መካከል ያለውን ከፍተኛ ንግስና የሚያሳይ ነው።